አድርገሽኛል በማር በወተት ኢትዮጵያ የማማ አይን ንግራዊ ገነት ጋራው ሸንተረሩ ጫካው ሸለቆሽ ልብን ይማርካል አያት ኩሮ ላየሽ። አብረሽ እንግዲህ ዱባይ ከልጅ እናቱ ጋር ሊሄድ ነው ማለት ነው። ከሩታ ጋር በጣም ደስ ይላል ማለት ነው። እኛ እኮ ማለት ነው ከባልና ሚስት አትግቡ፣ ተው 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 ተው። ከወለደ መሀል መግባት በነገራችን ላይ አለማወቅ ነው ጋይስ ማለት ነው። እነሱ መቼም ቢሆን አይለያዩም። መቼም እኛ እናሽቃብጣለን ምናምን እንጂ ሲቀጥል እኮ እነሱ የተጣሉ መስሏችሁ ነው እናንተ ማለት ነው የምታሽቃብጡት ምናምን። እነሱ የተጣሉ መስሏችሁ ከሆነ እነሱ መቼም ቢሆን አይጣሉም። የጀማ ማለት ነው መቼም አይጣሉም። ስለዚህ አንድ አታሽቃብጡ። ሁለተኛ ነገር ደግሞ ማለት ነው የልጅ እናቱን በጣም ነው የሚወዳት። ይቅርታ አድርጉልኝና ማለት ነው በኋላ የመጣ ወጣ የሚባል ነገር አለ አይደለ? ለዛ ስለሆነ እንጂ እሱ የልጅ እናቱን በጣም ነው የሚወዳት። ሙቶ ነው የሚወዳት ሙቶ። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ሰብስክራይብ ስለምታደርጉ እናመሰግናለን። እንግዲህ ዛሬ በሁለት አጀንዳዎች መጥቼላችኋለሁ። አንዱ ስለዚህ ስለማን ነበረ አርቲስቱ ነው ማንም ስለሚባለው ሰውዬ የሚያሳዝኑ ቪዲዮዎች ስለወጡ ስለሱና ስለነቦት ታጅራዊ ዩቲዩበሮች ሾፍ ብናረግ ምን ይመስላችኋል ጋይስ? መስኛ ከዚህ ከኩሽና የሚያስወጣን የለምና በቃ እንደዛ እያልን አንዳንድ ነገር እናወራለን እና ቻናላችን እያያችሁ ግን ላይክ ስለማታደርጉ በጣም እናዝናለን። ምንም ማድረግ አይቻልም። እንግዲህ ያለው ነገር ይሄ ነው እና እንግዲህ ዛሬ ወደ አጀንዳዬ ስመጣላችሁ እንግዲህ እንኳን ደስ አላችሁ የአብርሽና የሩታ ወዳጆች። እኔ መልካም ዜና ይዤላችሁ መጥቻለሁ። ምንድነው ወዴት ነው ካላችሁ ወደ ዱባይ ሊያቀና ነው። ሀገረ ዱባይ እንግዲህ ብዙ ሀበሻዎች ያሉባት ሀገር። እኔ ራሱ ሀብታም ባልባገባ ዱባይን ማየት ፈልጋለሁ ጋይስ። ዱባይን ብዙ ሀበሻዎች እንግዲህ ልብስ ቤት ከፍተው በነፃነታቸው ምናምን የሚንቀሳቀሱባት ሀገር ነች ዱባይ። እና እኔ ያው ጀስት ብር ነው እንጂ የምፈልገው ለሆቴል እንኳን እኔ አልፈልግም። ለምን ጓደኛዬ ስላለች ማለት ነው። ሆቴል አልፈልግም። ከእሷ ጋር ርፌ ምናምን ነገር ዱባይን አይቼ አንድ ሳምንት ምናምን ዘና አድርጌ እመጣለሁ። እና ሀብታም ባል ባገኝ ብዬ ነው የምነግራችሁ። ያው ሀሳብና መንገድ አይከለከልም። አገባለሁ። ምን ብርቅ ነው እንዴ? ሀብታም ባል አገባለሁ። ፈጣሪን ጌታን አገባለሁ። ግን ደግሞ ችግራቸው ሀብታሞች ይጠግባሉ። ገንዘቤን ብለሽ መተሽ ምናምን ሰንበዴ ምናምን እያሉ ብዙ ነገር ስለሚያወሩ እንጂ ችግር የለውም። ሀብታም ባል ብርቅ አይደለም። ብር ባይዘው እኔ በብር አልመካም ጋይስ። ዛሬ ያገኘነው ነገ እናጠዋለን። ነገ ያጣነውን ነገ እናገኘዋለን። እኔ በገንዘብ አልመች። በገንዘብም በጤናም ይቻለም ለምንም አትሆንም። ለምንም የምር ዛሬ ደህና ናችሁ ስንባል ነገ የሆነ ነገር ሆነን ስለምንታይ በምንም አልመጻደቅም። ይቅርታ አድርጉልኝና ግን አሁን አንዳንዴ ካልሆኑ ሰዎች ጋር ስንውል የእነዛን ሰዎች ፈለግ እንከተላለን በነገራችን ላይ። ምክንያቱም ምን አለ መሰላችሁ ብዙን ጊዜ በትዳሩ ዓለም ላይ ልንገባ ስንልም ያ ሰው ጸባዩ እንዴት ነው ምንድነው ለሰው ልጅ ያለው ትትን ነው ስነ ምግባሩ ከማለት ይልቅ ምን አለው የሱን ቤት መኪና ሰንበዲ ማየት ነው የብዙዎቻችን ሀሳብ። ግን ይሄ ፈጽሞ ስህተት ነው። ምክንያቱም ዓለም በጣም አስቸጋሪ ናት። ዛሬ ያየነው በደቂቃ በሰኮንድ የሚጠፋ ነገር ስለሆነ ለዚህ ምንም ዋስትናም የለንም። ግን ብዙዎቻችን ይሄ አይነት ነገር አይንጸባረቅብንም። ያድልን ነው የምለው ሰው። ግን ለማንኛውም እንግዲህ ወደ መጣሁበት አጀንዳ ሊሄድላችሁና ጋይስ የመጣሁበት እንግዲህ ስለነ አብርሽና ሩታ ወደ ዱባይ ስለመሄዳቸው ይህን ያህል ከወራችሁ ይበቃችኋል ማለት ነው። እና ከዛ ደግሞ ስለ ጋዜጠኛ ሶፊያናስ ነው ሶፊያናስ ስለሚባለው ቪዲዮ ትናንትና ቅስም የሚሰብር ቪዲዮ አይተን ነበረ ማለት ነው። እና እሱን ስናይ ብዙዎቻችን በጣም አዝነላንም። ዓለም እንዲህ ነች በቃ። ዓለም በቃ በሀብትም በመልክም ምንም የመመጻደቅና የመናገር ሞራልም ሆነ ምንም የለንም። በእውነት ከሆነ ግን አብዛኞቻችን እንደዚህ ነን። በቃ በመልካችን እንመጻደቃለን፣ በገንዘባችን፣ በመኪናችን ሰንበዴ በተለያየ ነገር እንመጻደቃለን። ግን ለምንም አትሆንም ዓለም። ለምንም የማትሆን ዓለም ነችና በጣም ነበረ ሀይሚዮ የተነካ። ከአሁን በፊት እንግዲህ ምንድን ነበረ ወንድ ልጅ እንትን ብሏል እንግዲህ ከወንድ ልጅ ጋር ግብረ ሰዶም ፈጽሟል ብለው እንግዲህ ብዙዎች ስሙን ባልሆነ ነገር
አጠልሽተውት ነበር ማለት ነው። ጻድቃን ነኝ ተብዬዎች፣ አዋቂ ነኝ ተብዬዎች ማለት ነው። እና ሀበሻ በነገራችን ላይ እንደዚህ ስትሆኑ ነው የሚወድ። እናንተ ስትሰሩ አይፈልግም። ሲያምርባችሁ ስታጌጡ፣ እሱን ስትበልጡት አይወድም። እንግዲህ ይህንን ሰውዬ ወራቶች አመት ባልሞላው ጊዜ ነው እንግዲህ እንደዚህ ያሳያቸው ማለት ነው። እና ምን ተጠቀሙ ይሆን ብዬ ራሱ ለእነሱ ራሱ አሰብኩላቸው። ምክንያቱም ቤተሰብ አለ፣ የስራ ባልደረባ አለ። ይህን ሰውዬ ደብድበውታል፣ ስሙንም ደግሞ ባልሆነ ነገር አጣልሽተውታል። እና ምንድን ነው የሚባለው? ምንድን ያለ እስኪ ምንድን ከእናንተ መሀል ማን ነው ኃጢአተኛ ላይ አይደለ? እስኪ ወገሮት ነው ምናምን ወገሮት ሲባል ወገሯት ይችን ሴት ሲባል ማንም እንትን አላላት። ምክንያቱም ሁሉም ኃጢአተኛ ስለሆነ ማለት ነው። ይቅርታ ለዚያን ማለት ብዙ ነገር ብቻ ምን እንደምል አላውቅም እውነት ለመናገር። እና በጣም ነው ያሳዘነኝ። ብቻ ኢትዮጵያ ላይ አንዳንዴ እኔ በጣም እፈራለሁ። ለምን እንደምፈራ ታውቃላችሁ? ሰው ሰርታችሁ ስትቀየሩ አይፈልግም፣ አይወድም። በቃ የሆነ ዓለም በጣም ዥዋዥዌ ነች በእውነቱ ከሆነ። እና እኔ በጣም ያዘንኩት፣ በጣም ተሰምቶኛል። ለማንኛውም እንግዲህ ምንም ማድረግ አይቻልም። እኔ ወደ ጤናው እንዲመለስ በጣም ምኞቴ ነው። አብሶ ለእናቱ እንግዲህ አቅመ ደካማ ናቸው ምናምን ነገር እና ያሳዝናል። በሰው ላይ ተንኮል የምትሰሩ ሰዎች፣ በሰው ላይ ኃጢአት፣ ክፋት ያልሆነ ነገር የምትሰሩ ሰው እውነት ለመናገር እኔ የስራችሁን ይስጣችሁ ነው የምለው። ሌላ ምንም የምለው ነገር የለም። እና በጣም ነው ያዘንኩት እውነት ለመናገር። ስማም በጣም ነው ደነገጥኩት። እሱን ቪዲዮ ሳይ ድንግጥ ያልኩ በቃ ለሚችለሽ ምናምን ብዬ በጣም ነው ከራሴ ጋር ውቅቅስ የጀመርኩት። እና ለማንኛውም ቤተሰቦቼን ያልከወሩ ይበቃኛል። ብዙ ማውራት አልፈልግም። ሙቀት አላያችሁ ሙቀቱ ምን እንደሚያስመስለኝ። ሙቀቱ ምኑ ስላለ በጣም ነው የሚያስጠላው ማለት ነው። ለማንኛውም ቤተሰቦች ሰላማችሁ በዚህ ትርፍርፍ ይበልልኝ። በሌላ ቪዲዮ እመጣላችኋለሁ። ፈጣሪ ኢትዮጵያ ሀገራችን ሰላም ያደርግልን። ጦርነት ነገር በቃ ይበልን ነው የምለው። ሰላማችሁ ይብዛልኝ።